ዝክር ስናጣ የምናቆመው ስናገኝ ደግሞ ምን ጀምረው ወይም የምንዘክረው ዝክር አይደለም። ዝክር ማለት ወንድሞች አይቋረጥም። ባለን ነገር ነው መዘክር ያለብን። ባለን ነገር ስላችሁ በቃ ምንም ነገር ሌላው ቢቀር እስቲ ምን በላውና ምናጣው ብናጣ እለት እለት ምን በላው ምግብ አለ አይደለ? እለት እለት ምን በላው ምግብ አለ። በዛ ራሱ መዘክር እንችላለን። በዛ ራሱ ሌላው ቢቀር ለምሳሌ እኔ ምንም የለኝም እንበል፣ ምንም የለኝም ግን ዛሬ የምመገባት አንዲት ዳቦ አለችኝ እንበል። በዛች ራሱ መዘከር እችላለሁ። በዛ ራሱ መዘከር እችላለሁ። የግድ በቃ ሁሉ የተሟላልኝ እስከሆን ድረስ አይጠበቅብኝም። ዝክር ማለት ይሄ ነው። እስከ መጨረሻው ሳናቋርጥ የምንዘክረው ነው። እና ወንድሞች ከዚህ የምንማረው አንዱ በችግራችን ጊዜ ዝክር ማቋረጥ እንደሌለብን፣ ባለን ነገርም ቢሆን ተቸግረን መዘከር አለብን። ዝክርን ወንድሞች እስከ መጨረሻው ከቀጠልንበት፣ እስከ መጨረሻው ከዘለቅንበት አትጠራጠሩ፣ በምንዘክረው ዝክር አማካይነት መንግስተ ሰማይ መግባታችን የማይቀር ነው። ገነት መንግስተ ሰማያት መግባታችን የማይቀር ነው። ዝክር እኮ ጠበቃ ነው። ጠበቃ ማቆም እኮ ነው። ያንን ቅዱስ ለእኛ ጥብቅና እንዲቆምልን ማቆም ማለት ነው። እና ዝክር አታቋርጡ የፈለገ ቢሆን። ከዚህ አንድ የምንማረው ትምህርት ይሄ ነው። አጋንንት ታዲያ በዝክር ቀን በምን መልኩ ይፈታተነናል? ተመልከቱ፣ እዚህ ጋር አንድ ነገር ተመልከቱ። በእርግጥ ያ ቅዱስ በተለያየ ነገር ይረዳናል፣ አሳልፎ አይሰጠንም። ነገር ግን ለእኛው ጸጋ ሲባል እግዚአብሔር አምላክ በዛ በዝክሩ እንድንፈተን የሚፈቅድበት ጊዜ አለ፣ በምንዘክረው ዝክር አማካኝነት ማለት ነው። ዝክር በምዘክሩበት ጊዜ ፈተና አጋጥማችሁ ወንድሞች? አጋጥማችሁን? ፈተና የምትታመሙ እህቶቼ ወንድሞች የላችሁ? ህመም ያጋጥማችሁ? በዝክሩ ቀን ዝክር በተለይ ለመዘክር ስታስቡ እጃችሁ ላይ ገንዘብ እስኪያጥራችሁ ድረስ የምትቸግሩበት ጊዜ የለም? ምን ልታረግ ነው የሚል ሐሳብ በሊናችሁ ይመላለስባችኋል። ለዝክሩ የኔ ያህል ካዋልክ ለዚህኛውስ ምን ልታድርግ ነው የሚል ሐሳብ በሊናችሁ በጣም ነው የሚመላለሰው። ለምን ይመስላችኋል እንዲህ አይነት ፈተና የምንፈተነው? ወይም ደግሞ የሆነ የሚያናድድ ነገረኛ ሰው ጋር ሄደን እንጣላለን። በዝክሩ ቀን የሆነ ከሆነ ነገረኛ ሰው ጋር እንገናኝና በቃ እንጨቃጨቃለን። ያችን ቀን በቃ ደስ ብሎን አንውልም። በቃ ወይ ቅዱስ ሚካኤል በዓል ሲሆን ወይ እመቤታችን በዓል ስትሆን በቃ አንውልም። በቃ ምርር ብለን ነው የምንውለው። ያቺ ቀን የደስታ ቀን ሆና እኛ ግን እናዝናለን። ወይ በበዓሉ ዕለት ታመን አልጋ ላይ ነው የምንውለው። ለምን ይመስላችኋል? ለምን አጋንንት ይህን ያክል ይፈትነናል? ለምንስ እግዚአብሔር ፈቀደለት? በእንደዚህ አጋንንት ይህን ያክል ጥንካሬ አግኝቶ ይህን ያክል እንዲፈትነን? ተስፋ አለ። የመዳን ተስፋ አለን እኮ። ዝክሩን እንድንተው ነው ተስፋ አለን። ያችን ዝክር እስከ መጨረሻው የፈለገውን አንተውም ብለን ከዘከርን የመዳን ተስፋ እንዳለን አጋንንቱ ያውቃል። መዳኛችን ያቺ እንደሆነ ስለሚያውቅ ዝክሩን እንድናቋርጠው ማያደርገው ጥረት የለም። የምዘክረው አይጠብቀኝም እንዴ ሁሉ እንላለን አይደል? አንዳንዴ እግዚአብሔር ይገሰጽ፣ መድኃኒዓለም ይሰራ። አንዳንዴ ተቀጨቀን እስከ መድኃኒዓለም ይሰራችሁ። ማይክ አትክፈቱ፣ ቅዱስ ሚካኤል ይበቀላችሁ። አንዳንዴ እህት ወንድሞች በዝክሩ ቀን የምዘክረው አይጠብቀኝም እንዴ ብላችሁ የተጠራጠራችሁበት ጊዜ የለም? ወይኔ ቅዱስ ሚካኤል አይጠብቀኝም እንዴ ያላችሁበት ቀን፣ እመቤቴ አትጠብቀኝም እንዴ ብላችሁ የተጠራጠራችሁበት ጊዜ የለም? ይሄን ያክል ነው መንፈስ የሚፈትነን በዝክር ቀን። ደስ ነው ግን እኮ ሊለን የሚገባው የእውነት አለማወቃችን እንጂ እኮ እንዲህ ስንፈተን እውነትም ዝክሩ በቃ አርጓል ማለት ነው። መንፈሳዊ ሰው ጤናማ አይን ያለው ጤናማ አይምሮ ያለው መንፈሳዊ ሰው እንዲህ ነው የሚያስበው። ምንድን ነው በዚህ በዝክር ቀን ይሄን ያክል ፈተና? ዝክሩ
ተሰምቶልኛል፣ ሰምሮልኛል ማለት ነው መሰለኝ። አጅሬ አላረፍክም ምሳ። ስለዚህ ይሄ የሚያሳየው ዝክሩ እንደሰመረልኝ ነው ማለት ነው። ስለዚህ አጠናክሬ እቀጥላለሁ እንጂ ማቋረጥ መስሎ እንደሆነ ተሳስታል። ተበድረም ቢሆን ዘክራለሁ እንጂ ዝክሩም ቢሆን ያቋርጥልኛል ወይም ታቋርጥልኛለች ብለህ ከሆነ በከንቱ ደክመሃል። ሌላ ዘዴ ፈልግ። እንደዛ ብለን ነው ራሳችንን ማነሳሳት ያለብን እንጂ ለምንድን ነው የምንማረረው? በዝክር ቀን አጋንንቱ ህመም ሲያመጣብህ ደስ ነው ሊል የሚገባው። እንደውም እንዲህ በል መድኃኒዓለምን፣ ጌታዬ ኢየሱስ ክርስቶስ የዛሬውን ህመም እባክህን ስለ ኃጢአቴ ዋጋ አድርግልኝ፣ የኃጢአቴን ዋጋ አድርግልኝ፣ ኃጢአቴን በዚህ ማረልኝ፣ አቅልልልኝ በሉት። ኃጢአቴ የሚቀልበት አድርግልኝ፣ ከመከራ እንድካፈል አድርግልኝ፣ ከመከራ እንድካፈል አድርግልኝ። እንደዚህ ብላችሁ እኮ ብትማጸኑ መድኃኒዓለም ያደርገዋል። ቅዱስ ሚካኤል አባቴ ወይ ጸጋ ማገኝበት ህመም አድርግልኝ፣ በረከት የማገኝበት ይበልጥ ረድኤትን ማገኝበት አምላክ ኃጢአቴ የሚደመስስበት አድርግልኝ ብላችሁ ብትማጸኑት እኮ ይሄ ለኛ ትልቅ መዳኛን መንገድ ነው። እና ወንድሞች አታማሩ፣ የፈለገ ቢሆን አታማሩ። እንዲሁ ችግር ሲመጣባችሁ ችግሩ ከአቅም በላይ ሆኖ ሲታያችሁ ድርሳኑን መልኩን እየጸለያችሁ ፈተናውን አርቅልኝ ወይም አቅልልልኝ፣ ፈተናውን የምቋቋምበትን ብርታትና ጽናት ስጠኝ ብላችሁ መማጸን እንጂ ማዘን መተከስ አይገባም። እና መዳኛችን ተስፋ ስለሆነ ዝክሩ አጋንንቱ ሆን ብሎ በጣም አስጨናቂ የሆነ ፈተና ሊያመጣብን ይችላል። በቃ ሁለተኛ ይህን ዝክር አልዘክርም ብለን ተስፋ እንድንቆርጥ ነው የሚፈልገው። ሰው በቃ ይሄ ባህል መጣ ደስ ሲል ብለው ሲደሰት፣ እኛ ደግሞ ይሄ ባህል ደግሞ መጣ አሁን ምንን ሊያመኝ ነው፣ አሁን በቃ የሆነ ችግር ሊፈጠር ነው ብለን እንድንጨነቅ ነው የሚፈልገው አጋንንቱ። ግን አትጠራጠሩት ወንድሞች፣ በዝክሩ እስከ መጨረሻው ከጸናን መጨረሻ ላይ እንድናለን። ተከሰን እንኳን ከሆነ እነኚህ መላእክት ቅዱሳን ስንዘክራቸው የነበሩ ቅዱሳን ጥብቅና ይቆሙልናል፣ ጥብቅና ይቆማሉ። እና ዝክር አታቋርጡ ለማለት ፈልጌ ነው። ለዛም ነው አሁን ተመልከቱ፣ ሚስቱ ቴዎብስታና ዱላታዎስ ዝክር ሲዘክሩ እንዲህ አይነት ፈተና ገጠማቸው። እስከ መጨረሻው ጸኑ፣ ልብስ እስከ መሸጥ ድረስ ታመኑ። ከእኔና ከእናንተ መካከል ዝክሩ እንዳይታጎል ብለን ልብሳችን አውጥተን መሸጣለን? እህት ወንድሞች፣ ልብስ እስከ መሸጥ ድረስ ምን ደርሳለን? አስቡት እንዴ! ሲኖረኝ ነው የምዘክረው ነው አይደል የምንለው? ሲኖረኝ እዘክራለሁ፣ ከሌለኝ ምን አደርጋለሁ ነው የምንለው። የእውነት እንደዛ ነው የምንለው። ያለው ይዘክር ነው የምንለው። አይፈረድብኝም፣ ያለው ይዘክር ነው የምንለው እንጂ ምን ልዘክር እንደው የፈለገ ቢሆን ዝክር አላቋርጥም የሚል እንትን ውስጥ አንገባም። እና እንዲህ አይነት ነገር ከዱራታዎስ እንማር፣ ከቴዎብስታ እንማር። ልብሳቸውን ለመሸጥ ተገደዱ። ከዛም መጨረሻ ላይ ልብሳቸውን ሊሸጡ ሲል ነው እግዚአብሔር እምነታቸውን አየ። አያቸው አይደል? እስከዚህ ድረስ መታመናቸውን አየ። ፈተና እኮ ነው የመጣባቸው፣ ጸጋ የሚያገኙበት ፈተና እንጂ እኮ የሚጎዱበት ፈተና አይደለም። ቅዱስ ሚካኤል ለነሱ ለዝክሩ ለባህሉ የሚሆን ዝክር ለዝክሩ የሚሆነውን ገንዘብ መስጠት አክቶት ነው አይደለም። ግን ይሄ የጸጋ ፈተና ነው የሚባለው፣ የሚጠቀሙበት ነው እንጂ የሚጎዱበት አይደለም። ስለዚህ የእምነታቸውን ጥንካሬ ለማየት እግዚአብሔር ዝም አለ። ሲቸገሩ ዝም። በኋላ ልብስ እስከ መሸጥ ድረስ ሲደርሱ እምነታቸውን ቆራጥነት አየና ማን ላከላቸው? መልሱልኝ እስቲ፣ ማን ላከላቸው? ቅዱስ ሚካኤል፣ ሊቀ መላእክት ቅዱስ ሚካኤል ላከላቸው። ከዛ በኋላ ቅዱስ ሚካኤል በመኮንን አምሳል ተገልጦላቸው ከዛ በኋላ የሚዘክሩበትን ሁሉ ገንዘብ ሰጣቸው። 300 የወርቅ ዲናር ሰጣቸው። ያንን ዕዳቸውን እንዲከፍሉ እንዲጠቀሙበት፣ በምድርም ደስታ አደረገላቸው፣ በሰማያዊም መንግስት ጠበቀ፣ ዋጋቸውን አዘጋጀላቸው። ተመልከቱ።
ይሄ ምንድነው? እስከ መጨረሻው መጽናት ነው። በፈተና የሚጸና የተባረከ ነው ይላል መጽሐፍ ቅዱስ። የያዕቆብ መልእክት ምዕራፍ 1 ቁጥር 12 ላይ በፈተና የሚጸና የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለርሱ የሕይወትን አክሊል ተዘጋጅቶላቸዋልና ይላል። ስለዚህ በፈተና መጽናት አለብን። እህቴ በፈተና ጽኚ። በዝክር ቀን ፈተና ስለገጠመሽ አታማሪ። ስታማርር ጠላት ደስ ይለዋል። በጣም ነው ደስ የሚለው። አስመረርኳት፣ እሰይ አስመረርኳት። እንደው አመስግን፣ ተመስገን በል። አምላኬ ሆይ ተመስገን፣ አመሰግንሃለሁ። ዋጋ ስላዘጋጀልኝ ነው በእንዲህ አይነት ፈተና እንድፈተን የፈቀድከው። ተመስገን። አጋንንት በርትቶ አይደለም የምጠቀምበት ስለሆነ ነው እንጂ ብለህ አመስግን። ፈጣሪን አመስግኝ። ያኔ አጋንንት ቅጥል ይላል። እና እህቶቼ፣ ወንድሞቼ የእምነታችሁ ጥንካሬ እየተፈተሸ መሆኑን አውቃችሁ በዝክር ቀን ፈተና ሲደርስባችሁ አታማሩ ለማለት ያክል ነው። እና ይህንን አንድ ትልቅ ትምህርት እንማራለን ማለት ነው። ከዛ በኋላ የቅዱስ ሚካኤልን ዝክር ዘከሩ። ቅዱስ ሚካኤል በበረከት ጎበኛቸው። የተራበውን አበሉ፣ የተጠማውን አጠጡ። ደስ ብሏቸው ያችን ቀን በዓል በሰላም አሳለፉ። በቅዱስ ሚካኤል ምልጃና ጸሎትም ገነት መንግስተ ሰማያትን ወረሱ። ሚካኤል ቀን እህት ወንድሞች፣ ቀዝቃዛ ጽዋ እንኳን ብናጠጣ ሊቀ መላእክት ቅዱስ ሚካኤል ስለኛ ቸል አይልም። ወንድ ልጅ ወይም ሴት ልጁን እንኳን በስሙ ቢጠራ ይላል ገድሉ ላይ ድርሳኑ ላይ ቅዱስ ሚካኤል ስለነሱ ከማማለድ ቸል አይልም ይላል። ለምሳሌ ኃይለ ሚካኤል፣ ወልደ ሚካኤል፣ ገብረ ሚካኤል እንደዚህ ብለን ቢሰየም የኛ ስማችን ማለት ነው። ስለዛ ሰው ቸል አይልም። ቅዱስ ሚካኤል ይጠብቀዋል፣ በስሙ እንኳን የተሰየመው ማለት ነው። ቅዱስ ሚካኤል በ3 በዓላት ነፍሳትን ከሲኦል ያወጣል። አንደኛው ቤት መቼ? ህዳር 12 ቀን፣ ሁለተኛው ሰኔ 12 ቀን፣ ሶስተኛው ደግሞ በትንሣኤ ቀን የመድኃኔዓለም ትንሣኤው በሚከበርበት ቀን በእነኚህ በ3ቱ በዓላት ነፍሳትን ከሲኦል የማውጣት ስልጣን አለው። አሁን ነገ ህዳር 12 ነው አይደለ? ሊቀ መላእክት ቅዱስ ሚካኤል ሲኦል ገብቶ አንዴ ቀኝ ክንፉን አንዴ ግራ ክንፉን ወደ ሲኦል እየሰደደ እልፍ ነፍሳትን ከሲኦል ያወጣል። ስፍር ቁጥር የሌላቸው እልፍ ነፍሳትን ከሲኦል ያወጣል፣ ከሲኦል ያወጣቸዋል። እና ይሄ ታዲያ እነኛ ነፍሳት በሙሉ ከሲኦል ይወጣሉ። በተለይ በቅዱሳን ስም ቀዝቃዛ ጽዋ ውሃ ያጠጡ፣ የተራበውን ያበሉ፣ የተጠማውን ያጠጡትን በሙሉ እንደሚያወጣቸው ይኸው እዚህ ጋር ድርሳኑ ላይ ይናገራል። እና አንድ የምንማረው ትምህርት ይሄንን ነው። ተመልከቱ፣ እንደዚህ ይላል። መልአኩም እንዲህ አለኝ፣ የእግዚአብሔር ወዳጄ ዮሐንስ ሆይ በሰማይ ክብር ገናነት ከተሰጠው ከቅዱስ ሚካኤል ዛሬ የሚደረገውን ደስታ ታያል አለው። ቅዱስ ዮሐንስ በሲኦል የሚቃጠሉትን ነፍሳት እየተመለከተ ነበር እና አልቅሶ ነበር። የዚህ ሰዓት ቅዱስ ሚካኤል በራሱ ላይ የክብር አክሊል አድርጎ ከሰማይ መጣ። በፊቱ ክቡራን መላእክት ያመሰግናሉ ይላል። ከዛ በኋላ በሲኦል ያሉ አራዊት ሁሉ ጸጥ አሉ። በሲኦል ያሉት ነፍሳት ቅዱስ ሚካኤል መጣልን እያሉ ያመሰግኑት ነበር። በዚህም ሰዓት ያን ጊዜ ቅዱስ ሚካኤል ቀኝ ክንፉን ወደ ሲኦል አወረደው ይላል። ቀኝ ክንፉን ወደ ሲኦል። በበዓሉ ቀን ነው ይህ ሁሉ የተደረገው። ስፍር ቁጥር የሌላቸው በቀኝ ክንፉ ጫፍ መልቶ ከዚያ ወጣቸው ይላል። ክቡር ገናና የተመሰገነ የመላእክት አለቃ ቅዱስ ሚካኤል ከሲኦል ወደ ላይ አወጣቸው። 12 እርሻ መላ ይላል። ከሲኦል የወጡት ነፍሳት ብዛታቸው ማለት ነው 12 እርሻ። ዳግመኛም አሁንም ሊቀ መላእክት ቅዱስ ሚካኤል ግራ ክንፉን አወረደው፣ ከቀደመው የበዛ አወጣ ይላል። ከቀደመ የበዛ። አሁንም 3ኛ ያወርድ ዘንድ መልአኩን ለመኑት ይላል። ክንፉን 3ኛ ስፍር ቁጥር የሌላቸውን አወጣ። ማን ሊቆጥራቸው ማይቻል ክብር ባለሟል ከሚሆን ከቅዱስ ሚካኤል በቀር የጌቶች የነገስታት ንጉስ ከሚሆን ከእግዚአብሔር ዘንድ ለሰው ሁሉ ይቅርታን የሚለምን በኪሩቤልና በሱራፌል ዓይናቸው ብዙ በሚሆን በ4ቱ እንስሳ ላይ አድሮ የሚኖር መሪር ከሚሆን የሐዘንና የመከራ ቦታ ከሲኦል ከገሃነም አወጣቸው።
ሊቀ መላእክት ቅዱስ ሚካኤል። ከዛ በኋላስ ከኃጢአት በሚያነጻ በሕይወት ውሃ አጠቧቸው፣ ሁሉንም በእግዚአብሔር ፊት አቆማቸው። መድኃኔዓለም ክርስቶስም ስለ ባለሟሌ ስለ ቅዱስ ሚካኤል ብዬ ምሬያቸዋለሁ ብሎ ሁሉንም ነፍሳት ከሲኦል አወጣቸው፣ ማራቸው። እና አንድ ትምህርት የምንማረው ይሄ ነው። ስለዚህ ወንድሞች በበዓሉ ቀን ቅዱስ ሚካኤል ነፍሳትን ከሲኦል ያወጣል። ስለዚህ ሁላችንም የቅዱስ ሚካኤልን ድርሳኑን፣ መልኩን እንደዚሁም ደግሞ በስሙ ቀዝቃዛ ጽዋ ውሃ እንኳን ሳይቀር ለምን እራፊ ዳቦ አትሆንም? ያንን በመመጽወት በዓሉን ልናክብር ይገባል ማለት ነው። በሰኔ በ12 ቀን የመላእክት አለቃ ቅዱስ ሚካኤል ልክ እንደዚሁ ይከበራል። በህዳር በ12 ቀን የመጀመሪያ በዓሉ ነው ይላል ይሄው ድርሳኑ ላይ። በዚህ ቀን እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾሞታልና ይላል። በህዳር 12 ቀን ስለ ትሕትናው ስለመታዘዙ ጌታውን የናቀ ያቃለለ በጎ ነገርን የሚጠላ ሰይጣንን ድል ስለነሳ ይላል። ዳግመኛም በትንሣኤ ጊዜ የማይፈጸም ታላቅ ክብር ይሰጠዋል። ወደ ሰማይ በወጣ ጊዜ በመጀመሪያ አዋጅ ሹመትን እንደሰጠው ዳግመኛም በሁለተኛው አዋጅ ጊዜ በሰይጣን ምክር ጌታችን ኢየሱስ ክርስቶስን በሰቀሉ በሐሰተኞች በአይሁድ ላይ ክብርን ገናነትን ይሰጠዋል ይላል። አሁንም ማለት ነው በዕለተ ምጽአት ለቅዱስ ሚካኤል ሌላ ክብር ደግሞ ይሰጠዋል። የዲያብሎስም ወዳጆች ጌታችን ኢየሱስ ክርስቶስ ከመቃብር በተነሳ ጊዜ አዘኑ፣ ወደ ሲኦልም ሄዱ። እሱም በእግዚአብሔር ፈቃድ ዲያብሎስን ድል ነስቶ አሰረው። ትንሣኤ ሙታንን ያመኑ የጥምቀት ልጆች ጻድቃንን ግን ወደ ገነት ያገባቸዋል ይላል መጽሐፍ ድርሳኑ ላይ። በህዳር በ12 ቀን በዓመቱ ይህን ሁሉ ታምራት ሰጠው። ነፍሳትን ከሲኦል ያወጣል። የመላእክት አለቃ ቅዱስ ሚካኤል ከአብ ዙፋን አጠገብ በወጣ ጊዜ በሰማይ ያሉ ወገኖች ሁሉ በየወገናቸው ያገኛቸዋል ይላል። ከዛ በኋላ ነፍሳትን ከሲኦል ሊቀ መላእክት ቅዱስ ሚካኤል በአብ ፊት ከሰገደ፣ በእግዚአብሔር ፊት ከሰገደ በኋላ እንደገና አሁንም በየዓመቱ በየህዳር 12 ቀን እየገባ ነፍሳትን ከሲኦል እንደሚያወጣ ይናገራል። በቅዱስ ሚካኤል ስም በጎ ስራ የሚሰሩት ሁሉ የእግዚአብሔር ልጅ ክርስቶስ አይተዋቸውም ይላል። ሊቀ መላእክት ቅዱስ ሚካኤል ወደ አብ መጋረጃ ገብቶ በእነኚህ በበዓሉ ቀን ማለት ነው በምድርም በሰማይም ስላደረገለት ቸርነት ከዙፋኑ ስር ይሰግዳል። ስለ ምድርም ፍሬዎች፣ ስለ ወይን ቦታዎች፣ ስለ ውኆች ምንጮች፣ ስለ አራዊትና ስለ እንስሳ ሁሉ ይለምናል። ስለ አዋፋት ሁሉ ጭምር ማለት ነው። ስለ ሰው ብቻ አይደለም የሚለምነው፣ ስለ አዋፋትም ጭምር፣ ስለ ሳሩና ምድሩ ጭምር ያለ ጊዜያቸው እንዳይጠፉ ሁሉ ይለምንላቸዋል። ይሄንን ነው የምንማረው አንዱ። ሌላው የቅዱስ ሚካኤልን ድርሳን በመጸለይ እንደዚሁም ደግሞ ድርሳኑን በቤታችን በማስቀመጣችን ምን አይነት ዋጋ እናገኛለን የሚለውን ቀጥሎ የምንመለከተው ይሆናል። ክቡር ገናና በሚሆን በዚህ በቅዱስ ሚካኤል ድርሳን ውስጥ ያለውን የመንፈስ ቅዱስን ስምና ይህን መጽሐፍ ሰው ቢያጽፍ ይላል ከቅዱስ ሚካኤል የድርሳን መጽሐፍ ፈጽሞ አይለየው። ከክቡራን መላእክት ይልቅ ክቡር ገናና በሚሆን በቅዱስ ሚካኤል በዓል ቀን ሰው ይህን መጽሐፍ ከመጀመሪያው እስከ መጨረሻው ቢያነብ ቢደግም እግዚአብሔር ስለ ክብሩና ስለ ልዕልናው ለቅዱስ ሚካኤል የሰጠውን እነዚህን ስሞች አይርሳ ይላል። እነዚህን ስሞች አይርሳ። ዳግመኛም በከበሩ ቃሎችና በእነዚህ ስሞች የሚታመኑ መታሰቢያውን 14 ጊዜ ያድርጉ። የተቻለው 14ቱን ቀን የማይችል ግን 4ቱን ቀን ያክብር ይላል። ነገር ግን ከሁሉ የሚቀድም ታላቁ በዓሉ ህዳር 12 ቀን ነው። ከዚህም ቀጥሎ በታኅሳስ 12 ቀን እሊህን 4ቱን በጥንቃቄ ያክብሩ። ሌሎች በዓላቶችም እኒህ ናቸው ይላል። በጥር በ12 ቀን፣ በየካቲት 12 ቀን፣ መጋቢት 12 ቀን፣ ሚያዝያ 12 ቀን፣ ግንቦት 12፣ ሐምሌ 12፣ መስከረም 12 እና ጥቅምት 12 እንዲሁም ደግሞ መጨረሻው ህዳር 12 ቀን ነው። ይሄ በነገራችን ላይ የአእላፍ መላእክት በዓላቸውም ጭምር ነው።
ከዚህ ቀጥሎ በታኅሳስ 12 ቀን የቅዱስ ገብርኤል በዓሉ ነው። ያን ጊዜም በሰማይ ያሉ መላእክት ሁሉ ይሰበሰባሉ። የአንድነታቸውና የነገዳቸው አለቃ የሚሆን ሚካኤልን ያዩ ዘንድ የሌሎቹ መላእክት በዓል ግን ከአለቃቸው ከሚካኤል በዓል ጋር አንድ ይሆናል ይላል። የሌሎቹ እልፍ አላፋት መላእክት ማለት ነው። ሌላው ቅዱስ ሚካኤልን ይህችን ቀን ፈጽማችሁ አክብሯት። በዚህ ቀን መታሰቢያቸውን ያደረገ ቀድሞም እንደተናገርኩ ይላል ድርሳኑ ላይ ለድሃም ቢሆን ለቤተ ክርስቲያንም ቢሆን በስማቸው የመጸወተ ከመከራ ይድናል። በእሊህም በከበሩ ቃላት ኃይል ወደ ቤቱ ክፉ ነገር አይገባም፣ ለዘላለሙ ምንም ምን አያገኘውም። ዳግመኛም ክፉ ሰዎች በኃይል ወደሱ ቢመጡ ድል አይነሱትም ይላል። ሰማችሁ አይደል ወንድሞች? የቅዱስ ሚካኤልን አንደኛ ድርሳኑ የሚጸልይ መልኩን የሚጸልይ ሰው፣ ዝክሩን የሚዘክር ሰው ክፉ ሰዎች በኃይል ወደሱ ቢመጡበት ድል አይነሱትም። በቅዱስ ሚካኤል ልመና ኃይል እነሱ ድል ይሆናሉ እንጂ ይላል። ስለዚህ ወንድሞች በተለይ የሰው ጸብ በተነሳብን ወቅት፣ ሰው በሚነሳብን፣ ሰው እኛን ሊጣላ ክፉ ሊያደርግብን በተነሳብን ወቅት ቅዱስ ሚካኤልን ብንማጸነው ቅዱስ ሚካኤል ፈጥኖ ይደርስልናል ማለት ነው። በተለይ ቅዱስ ሚካኤል ድርሳን ላይ ያሉ ህቡ ስሞች አሉ አይደለ? እነኛን ህቡ ስሞች እየጠራን በመማጸን ብንማጸን ክፉ ሰዎች እኛ ላይ ክፉ ሊያደርጉብን ሲነሱ ያድነናል። በተለይ አረብ ሀገር ያላችሁ እህቶቼ ተጠቀሙበት። ማዳሞቻችሁ፣ አሰሪዎቻችሁ ክፉ ሊያደርጉባችሁ ሲነሱ፣ የተለያዩ ግፍ ሊፈጽሙባችሁ ሲነሱ፣ እንደገናም ደግሞ በጠላት በሽፍቶች እንዳትጠቁ የቅዱስ ሚካኤልን ድርሳኑን አጭሩን ድርሳን እየጸለያችሁ ብትማጸኑ ቅዱስ ሚካኤል ፈጥኖ ከዛ ጠላት ይታደጋቸዋል። ይህን መጽሐፍ የሚያጽፈው ሁሉ የሚያነበው የሚተረጉመውም የሚሰማውም በንጹህ ልብና ገንዘብ የሚያደርገውም በሕይወቱ ሐዘን መከራ አገኘውም ይላል። ተመልከቱ፣ የሚጽፈው የሚያጽፈው የሚያነበው የሚተረጉመው ሁሉ ማለት ነው። በንጹህ ልቡና ገንዘብ የሚያደርገው ሐዘን መከራ አገኘውም፣ ጠላቶቹም ድል አይነሱትም ይላል። በሚሞትበትም ቀን ኩነኔ መከራ አያይም። የመላእክት አለቃ ቅዱስ ሚካኤል ይታደገዋል። ይህን መጽሐፍ የሚጽፍ ሁሉ ከማይገባ ቦታ አያኑረው፣ አያስቀምጠው። ስለዚህ ድርሳኑን ስናስቀምጥ በክብር ቦታ በጸሎት ስፍራ ነው ማስቀመጥ ያለብን። የጸሎት የጸሎት ቤታችን ላይ እዛ ነው ማስቀመጥ ያለብን በክብር። ፈጽሞ ከከበረ ካማረ ከንጹህ ቦታ ያስቀምጠው ያኑረው። ይህ ቃል ሚስጥሩ ለዘላለሙ የከበረ ነውና እሊህን የከበሩ ነገሮች በትህትና ቃል ተናገር ይላል። ህቡ ስሞችን ነው። አካ፣ አሜ፣ ሌክ፣ ቦኤ፣ ኤንካ፣ ካዚን፣ አርያኪን፣ ኤርናኬ፣ ኬምካዮን፣ ፔጉ፣ ጌሎ፣ አሲኤሌቅ፣ አስሎ፣ አስገማ፣ አላሶሙ፣ ኤቅ፣ ሬው፣ ያብስቲክ፣ ፒስኪር፣ ገርጎ፣ አቢት፣ ከቢስ፣ ክፌአ፣ አስፌኤ፣ አንልካ፣ ኢዊስ፣ አብሶላ፣ ኪፍካ፣ ፂዊኑ፣ አርሉ፣ አዋፅ፣ አዊካ፣ እሎ፣ አሴሎ፣ ዮብጎ፣ ኤል፣ አክእዊ፣ ከመጽ፣ ወዲናኬ፣ ጓ እነኝን ማለት ነው። እነኝን ህቡ ስሞች እየጠራን ከጠላት መታደግ እንችላለን። ከጠላታችን ይታደገናል ማለት ነው። ቅዱስ ሚካኤል በዕብራይስጥ ቋንቋ ተጽፈው የተቀመጡ ናቸው እና እነኝን ህቡ ስሞች በተለይ አጭሩ የድርሳነ ሚካኤል ላይ ታገኙታላችሁ። እነኝን እየጸለይን መማፀን እንችላለን ማለት ነው። ቀጥሎ እንዲህ ይላል፣ ወንድሞቼ ሆይ ስሙኝ ልንገራችሁ፣ በእዝነ ልቦናችሁም አዳምጡኝ። ክቡር ገናና የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ አድርጉ፣ ፍጻሜ የሌለው ደስታንና የዘላለምን ሕይወት ታገኙ ዘንድ። ይህ መጽሐፍ ሰይጣንን ማሳደጃ ነው፣ የጠላትን ኃይል ድል መንሻ ነው። በጨለማ የሚሄዱትም አሸናፊ የሚሆን እግዚአብሔር ተቆጥቶ በሚያመጣው መቅሰፍት ፈጽመው ይራቁ። ፍጹም ደስታን በሚናገር በቅዱስ ገብርኤልና በመላእክት አለቃ በቅዱስ ሚካኤል ልመና፣ በ99 አለቆችና ስፍር ቁጥር በሌላቸው መላእክት ልመና
በቅዱሳን ሁሉ ልመና በምታስጨንቅ በምታስፈራ ቀን ወደ መንግስተ ሰማይ ያግባን ይላል። እና እህቶቼ ወንድሞቼ ከዚህ ሌላው ደግሞ እንደዚህ የሚል ቃል አለ። እናንተም የምታነቡ ሰዎች ልቦናችሁን አቅንታችሁ በፍርሃት ሆናችሁ አንብቡ። መጽሐፍትን ማንበብ የማይቻላችሁ ቢሆን ንባብ የሚያውቅ ጠርታችሁ ጸልዩ ይላል። ንባብ የሚያውቅ ጠርታችሁ ጸልዩ፣ አስነብቡ ነው። አሁን እኛ ግን ችግር የለም፣ ኦዲዮ ማዳመጥ ትችላላችሁ። በተለይ ማንበብ የማትችሉ እህቶቼ ወንድሞቼ ኦዲዮ እያነበባችሁ መጸለይ ትችላላችሁ። ኦዲዮ እያዳመጣችሁ። ሌላው ደግሞ በተለይ በህብረት ጸሎት አሁን እዚህ ማህበር ላይ አብራችሁ በማህበር ጸሎት በምትጸልዩበት ሰዓት የለም አብራችሁ ማዳመጥ ራሱ ከማንበብ ያስቆጥራል። ካነበበው ሰው ጋር ከሚያነበው ሰው ጋር እኩል በረከት እናገኛለን። እና አንድ የምንማረው ትምህርት ይሄንን ነው። ይሄንን ትምህርት እንማራለን ማለት ነው። ስለዚህ ማስነበብ ወይም ደግሞ ኦዲዮ ያዳምጥን ቅዱስ ሚካኤል ሆይ የሰማሁትን ድርሳንን በሰማሁት ድርሳን አማካኝነት ከዚህ ከሚገኘው በረከትና ረድኤት አሳትፈኝ፣ የቅዱስ ሚካኤል አምላክ ፈጣሪ ማረኝ እያልን መማፀን እንችላለን ማለት ነው። ይሄን ይመስላል። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አሜን።